እኔ ከዩቱበሮች አንድም ትምህርት ተምሬ አላውቅም። እውነት ለመናገር የሚረባ ነገር አይቼ አላውቅም። ግን አንድ የወሰድኩት ነገር ምን አለ መሰላችሁ? በቃ ሱብሃንአላህ ማንም ቢሄድ በቃ ማንንም በቃ ሰው በሰው እንደሚተካ ተረድቻለሁ ከነሱ ላይ። አሁን በስደት ዓለም ላይ ያለን እህቶች ወንድሞች፣ አንዲትን ሰው ያፈቅራል ታፈቅራለች፣ እሱ አላገባሽም ወይ ደግሞ የሆነ ችግር ከተፈጠረ ከሱ ውጭ ወደ ውጭ እያሉ ራሳቸውን እስከ ማጥፋት ደረጃ ይደርሳሉ። እንግዲህ የሚገርማችሁ ነገር ግን ዩቱበሮችን አስቧቸው። ዛሬ አንዷ ብትለይ ነገ አንዷ ጋር ፈገግ እንደሚል ራሱን ያውቀዋል። እና ለሴከንድ ራሱ አይከፉም። ለእኛ ነው ከካሜራ ጀርባ ላይ ሰላም ናቸውና በጣም ይገርመኛል። ይህን ነገር ግን በጣም ወስጃለሁ ከነሱ ማለት ነውና በቃ ቶሎ ብለው አንድ ሰው ጋር ተለያይቶ አንድ ሰው ቶሎ ብለው እንደሚያፈቅሩ ነው የተረዳሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሳብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ደግሞ ከልብ ነው የማመሰግነው። እንግዲህ ያ ትናንትና በዚህ መልኩ ፈገግ ብሎ እየሳቀ የድሮ ሳቁ ያ ከሄሉ ጋር ሰላም ደስተኛ በሆነ ሰዓት ሲስቃት የነበረችው ሳቅናት። በቃ ፈገግታው ሁሉ ነገር ተመልሷል ማለት ነው። እና ደስ ይላል። ከእንደዚህ አይነት ሙድ መውጣቱ በጣም አሪፍ ነው። ግን ደግሞ እነዚህ አሁን ዩቱበር የምላቸው ሰዎች የሚሰሩት ለእኛ ነው እንጂ ወላሂ እኛ የእነሱን ያክል እነሱ የኛን ያክል አይጎዱም። እኛ አሁን ብነሱ ሲጣሉ በጣም ነው የምናዝነው፣ ሲታረቁ በጣም እንደሰታለን ከነሱ በላይ ማለት ነው። እነሱ ግን የኛን ያክል እንኳን አይከፉም በራሳቸው ጉዳይ ላይ እና ጠንካሮች ናቸው። በቃ አንዱ ቢሄድ በቃ ጊዜያዊ ነው ሰውን የሚቀርቡት ማለት ትችላላችሁና እኔ በጣም ብዙ ሰዎችን እያየሁ ነው። እንዴት ነው አሁን እንደኛ እኮ ነው ለራሴ እኮ አሁን አንድ ሰው ጋር በጣም ደስተኛና የምወደው ነበር፣ ግን ደግሞ ደግሜ ሌላ ሰው ልይዝ ብል ብዙ አመት ፈጅቶብኝ ነው እንግዲህ ያን ሰው ጋር እንደውም ደግሞ ጦርነቱ እየገዛኝ በሂደት እንደው ምናልባት ነው ብዙም የኛ አሁን በስደት ያለንም እንደዛ ነው የሚመስለኝ። በቃ ጭራሹንም አንቀበላለን። ከሆነም ደግሞ ከስንት ጊዜ አመታት በኋላ ነው ቶሎ ብለን ሰው የለመልመድ ባህሪ የምንረዳው። እነሱ ግን በአንድ ቀን ተለይተው በአንድ ቀን እንደውም ደግሞ በዛ ከተባለ አንድ ወር ናት በቃ። እና እኔ ይገርሙኛል። እና በቃ ማስመሰል የሚል ነገር እነሱ ላይ በጣም አለ። ያሉትን ነገር አይደግሙትም። እንግዲህ አስቡ። እኔ ናቲ በጣም እየገረመኝ ነው። በቃ ሁላቸውም ናቸው በቃ ያለሷ መኖር እስከሚያቅቱ እስከሚመስላቸው ድረስ እና ዛሬ ላይ ግን ሁላቸውም ሌላ ሰው ጋር ለምደው ነው የሚኖሩት። ወንዱም ሴቱም አንድ አይነት ናቸውና እኔ ልላችሁ የምፈልገው አንደኛ እንደዚህ አይነት እናንተም አሁን በጣም ወደድና ፈቅርን ብላችሁ ራሳችሁን የምጥሉ አይነት ሰዎች ከነሱ ተምራችሁ በቃ የሰው ልጅ መጭ ነው ሀያጅ ነው ሲመጣ መቀበል ሲሄድ መሸኘት መልመድ ያለባችሁ ለማለት ፈልጌ ነው። እንዲሁም ደግሞ ብዙ ነገር እውነት ይመስለናል በጣም እናምናለን እና የሰው ልጅ ሙሉ በሙሉ እናምናል በጣም ግን ያነ ሰው ቢሄድ ራሳችንን እስከመጣል ደረጃ መሆን የለብንም። ራሳችንን የማይሆን ቦታ ውስጥ መጉዳት የለብንም ነው የምነግራቸው። በቃ ካላስ ያነ ሰው እስካለ ድረስ አክብሩት፣ ውደዱት፣ መብቱን ጠብቁለት፣ ሀቁን ጠብቁ። ያነ ሰው ትሷችሁ ከሄደ ግን እሱ ከሄደ ህይወት የለም እያልና ራሳችንን የምንጎዳ ሰዎች ተጠንቀቁ ማለት ነው። እና ያብ በዚህ መልኩ ፈገግ እያለ ነው። ልጅቷ ራሱ ከአንተ ጋር በጣም ጥሩ ሰው ነህ፣ መልካም ሰው ነህ፣ ግን ነገ ጧት አንተና ብንለያይ እጎዳለሁ እስከ ማለት ደረጃ ደርሳለች። በ2 ቀን በ3 ቀን እንግዲህ እናንተ መጨረሻችሁን ያሳምርላችሁ። ምክንያቱም እኛ ሲገናኙ አብሽሩ እንላል፣ ሲለያዩ ደግሞ ይከፋናል ከነሱ በላይና ብቻ አላቅም እንዴት እንደሆነ አይገባኝም። ህይወት በቃ እነሱ እኮ ለዲራማ ለብር ይሆናል እንደዚህ የሚያደርጉት፣ ግን ደግሞ እውነቴ ነው የምነግራችሁ ከለመደብና በህይወታችንም እንደዚሁ እያስመሰለ ነው የምንኖረው። ስንቶቻቸው ናቸው በቀልድ እየጀመሩ እንደዚህ በስልክ አሁን በፊት ብዙ አይነት ሰዎች ጋር እንገናኛል፣ በፌስቡክ ይሁን በምንም ማለት ነው። ግን ደግሞ እንደ ቀልድ እያደረግን ብዙ ሰዎች ጋር እንተዋወቃለን። ግን ያ ነገር እየሰፋ ነው የሚሄደውና ምክንያቱም የሰው ላይ ሁሉም የራሱ የሆነ ጸባይ ያለው በቃ ሴትም ሆነ ወንድ ልክ እንደ ፍራፍሬ ማለት ነው። ምክንያቱም ፍራፍሬ ለምሳሌ አሁን አንዱ ብርቱካን እንወዳለን፣ ማንጎ እንወዳለን። በቃ የተለያዩ ነገሮችን የሰው ምሌ እንግዲህ የራሱ ጣዕምና ቃና ከወሬያቸው አሁን አላቸውና ስለዚህ እኛ ሁሉንም ፍራፍሬ የምንወድ ከሆነ ልክ በህይወታችንና እንደዛ ማለት ነውና መምረጥ ያቅተናል። እንደዛ ስለሚሆን ያው እንግዲህ እነሱ ህይወታቸው በማስመሰል የተሞላ ነው። እንደምትመለከቷቸው ትልቅ ደረጃ ደረሱ፣ ተቀየሩ ስንል መጨረሻ ላይ ደግሞ ብልሽሽት አድርገው ይለያያሉ። እኔ ድራማ ቢሆን ኑሮ ተለያይተው የማይቀሩ በጣም ብዙ ሰዎች ነበሩ። ለዛ ነው እስኪ እንደምትመለከቷቸው አሁን ስንት ሰው ናቸው አሁን ይገናኛሉ፣ በቃ አይለያዩም። ፍቅር በእነሱ እያልን የምንላቸው ሰዎች
የሚያመጡትን መዘዝ በስተመጨረሻና ለህዝቡ ማስመሰል ነው የሚያስተምሩት። ለራሳቸውን በህይወታቸው እያስመሰሉ እየተጫወቱ ነገ ግን ዋጋ የሚያስከፍላቸው ነገር እንዲሁም ደግሞ በዚህ ሁኔታ ላይ እያሉ ሞት ይመጣል። ገባችሁ አይደለ? በማንኛውም አይነት ቦታ ውስጥ ሆነን አሟሟቴን አሳምረልኝ ነው የሚባለው። ነው አላህ ይጠብቀን ሁላችንንም። ለማንኛውም ዞሮ ደስ ይላል። አሁን ያብ እንግዲህ ያለበት ሁኔታ ፈገግታ የተሞላበት ነው፣ ደስ ይላል። ነገ ጧት ደግሞ ካልተጣሉ በጣም አሪፍ ነው። ህይወት ይቀጥላል። ዞሮ ሁላችሁም ተማሩበት። አንዳንድ ነገሮችን የሚያስተምሩ ነገሮችን ተማሩ። ልብ የሚሰብር ነገር ከሆነ ደግሞ ሁሉም ሰው እንደዛ እንዳልሆነ ተረድታችሁ የራሳችሁን ህይወት እንድትጀምሩ ላችኋለሁ። የራሳችሁን ህይወት በምትጀምሩ ሰዓት ግን እንደዚህ ማስመሰል የተሞላበትን እነዚህ እየኮረጃችሁ ከነሱ ከሚሰሩት እነሱ ብር ለማግኘት የሚሰሩትን ሁሉ እናንተም በእውነተኛ ህይወታችሁ እናደርጋል ብላችሁ የምትሞክሩ ከሆነ በህይወታችሁ ጊም መጫወት ማለት ነው እና ብዙም አትይዙን ነገር አለ ደግሞ አንዲት ከ10 ወጥታ ጥሩ ነገርም ልታዩ ትችላላችሁ። እና ጥሩ ነገሩን እየመረጣችሁ መጥፎ ነገሩን ደግሞ እየተዋችሁ ህይወታችሁን ለመምራት ሞክሩላችኋለሁ። በስደት ዓለም ላይ ያላችሁ እህቶች ራሳችሁን ጠብቁ። እወዳችኋለሁ፣ አከብራችኋለሁ። ስህተት ካለብኝ አርሙኝ። ለቻናል አዲስ ከሆናችሁ ደግሞ ላይክ ሰብ አድርጉኝ፣ አይከፈልበትም። እንግዲህ በአዲስ ቪዲዮ እስከሚመጡ ድረስ አብራችሁን ቆዩ። እወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወራህመቱላህ ወበረካቱሁ።